አንተ ተረጋጋና አስረዳት ሁኔታውን እንዳለ ለሷ። እሺ ተረጋጋና አስረዳት ከመጀመሪያው ጀምሮ ቪዲዮ ያብራ እና እዛ ጋር ቁጭ በይ አብረን እንቀመጣለን። ያ አሁን ንገራት ሰላም ነው በላት። ጋጋ ውሃም ጭለት ደህና ነህ አለ መስገን ባስጩ ጠጣ። ምንድን ነው የገጠመህ? ንገራት ከመጀመሪያው እህቴም ታናሽ እህቴ ነችና በደላ ነበር ኤጀንሲው ነገረችኝ ስትሄድ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው? እህትህ ወንድሜ ስሟን ንገረኝ መጀመሪያ። ወርቅአለም ሞገስ። ወርቅአለም ሞገስ። ወርቅአለም ሞገስ። ወርቅአለም ሞገስ። ሳውዲ ከሄደች ስንት ጊዜዋ ነው? አይዞክ ተረጋጋ። ነገ በ14 ወር በ14 2 ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እህቴ። ዛሬ 13 ነው። ስለዚህ ነገ 2 ወሯ ማለት ነው። ነገ 2 ወሯ። አዎ ነገ ወሯ። እሺ በምንድን በባህር ነው በእንትን ነው ሄደችው? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድን ነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ አይደለም ከመጀመሪያው ንገር። መጀመሪያ እህትህ እንደሄደች ምን ገጠማት? ኤጀንሲ ለምን ሄድክ አንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወደ ኤጀንሲ አልደወለችም። እሺ በወር ከ15 ቀኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ፣ ልታወጣኝ ከቻልክ አውጣኝ። ሴትዮዋ አንቃ ገለኝ ነው አንገቴ። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርሻል ተብሎ ማታም አውርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ነው የተደወለው። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዝም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሲያት አትገባም እህቴ ይላል። አምጪ ነው አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሙቷን አላምንም። እኔ ራሱ አላመንኩም እስካሁን። አሁን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማን ነው ስምህ? ወንድሜ ስምህ ማን ነው? አለው ንገራት ስምህ። ተስፋዬ ሞገስ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ
አንተ እኔ ጽፈት 16 ቆይ እኔ ነኝ አይ በውስጥ ትላክ እሷ ሶፊ ትላክ ለሶፊ ትላክ ቤታ ትላክ በኮመንት አይደለም እሺ ቤታዬ በኢንቦክስ ነው የምትልኪው እሺ አይዞህ ወንድሜ ተስፋሁን ነው ስሙ ጋይስ ተስፋዬ ሞገስ ነው ያለኝ እንዴት ትናንት አዎ ኦኬ ተስፋዬ ሞገስ ወንድም በየጽፈ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ ዝም ብሎ ይሞታል እንዴ ራሷ አጠፋች ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ በቀደመም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል ንገራት ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት እንዳለ እህት ያለችንም ንገራት አሁን እኮ እሱ ግራ ስለገባው ነው ንገራት በደንብ ተረጋጋ ቆይ ቀስ ብሎ ይወጣል አይዞህ ወንድሜ እሺ የኤጀንሲው ቆይ ልላክለት የኤጀንሲውንም ልላክልሽ አቡ አይ መጀመሪያ ራሱ ነው የሚልክልኝ እኔ ዋትስአፕ ላይ አሁን ሀቢባ ላይ ስለው እሺ ዋትስአፕ ይልኩን ኢሞ አለው ቴሌግራም አለክ ቴሌግራም አለው ዋትስአፕ ነው የሚጠቀመው እሺ ቴሌግራም ወይኔ ቁጥር ልላክልሽ በዚህ በእናትሽ ያንቺን ስልክ ላኪና ለሶፊ ዋትስአፕ የምትጠቀሚ ከሆነ እኔ ዋትስአፕ ስለሆነ የምጠቀመው አንቺ ከሱ ስልክ ወደ አንቺ እየላክሽ ወደ እኔ ትልኪልኛለሽ ማለት ዳት ያላ የኔ ቁጥር 76 ቤቱ እህቱ ሞታበት ሳውዲ አረቢያ ዛሬ ግን ያው እውነት ላይሆን ይችላል አውቀውም ሊያስደነግጡት ሊሆን ግን አውቀው እንዴት ኤጀንሲ ሞተች ይላል አዶን አሁን ደውለን እንጠይቃለን ኤጀንሲ ላክሽማ ላኩኝ እንትን ትላለች እንዴ ኢየሩስ ቮይስ ምናምን ታስቀምጥላለች ማን ነው ስምሽ አለ ቮይስ እኔ ቤተልሔም ነው እሺ ቤተልሔም አቢባ ነኝ የልጅቷን ፓስፖርት ኮፒ እና የኤጀንሲው ስልክ ላኪልኝ ቮይስ አድርጌልሻለሁ ዋትስአፕሽን ቼክ አድርጊ ማሪ እሺ እስቲ ቆይ በምን ሞተች አይታወቅም ነቀላቸው አስገባት መልሳችሁ አይዶን አይዞህ ትኖራለች ብዬ ተስፋ መስጠትም ከበደኝ ደግሞ እውነት ቢሆንስ
ኤጀንሲስ እንዴት ሳትሞት ሞተች ይላል አይልም ደፍሮ እንደዚህ አይደል? በጣም ብዙ እየሞተ ነው ሳውዲ በተከታታይ ምንም ስለማይገኝ ምንም ስለማይደረግ መሰለኝ። በቀደምም ያባይነሽ ያው እስካሁን እንግዲህ ክስ ላይ ነው ጉዳዩ። ትዕግስትም እንደዚሁ በዛኝ የዛሬ 2 ሳምንት ትዕግስትና አባይነሽ መዳም ቤት ትዕግስት አባይነሽ ቢሮ ትዕግስት መዳም ቤት ተገደሉ። ከዛ ራሳቸውን አጥፍቶ ነው ይላሉ። አስገባት ልጅቷን የጻፈች እኮ የሳውዲውን ነው እኮ የምፈልገው። ማሪ አንቺ ለክሽልኝ የኢትዮጵያ ቁጥር እኮ ነው የሳውዲ ዩኒፎርሟ ላይ ያለው የሳውዲ አረቢያ ኤጀንሲ ስልክ ቁጥር አለ አይደል? የሳውዲውን ነው የምፈልገው እኔ። የኢትዮጵያ ደላላማ ምን ያደርጋል? እዛ ላይ ፓስፖርቷ ደግሞ የተላከልኝ ጥራት የለው እና ፓስፖርቱን ደግሞ ሴቭ አድርጊና ጋላሪ ላይ ጥራት የለውም። ዙም ሳደርገው ስሟም ፓስፖርት ቁጥሯም ምኑም በትክክል አይታይም። እና ይህ እንደዚህ አይነት ፓስፖርት ኮፒ ለኤምባሲ አይላክም። ግዴታ ይሄን አንቺ ከተላከ ላይ ስክሪንሻት ነው ያደረግሽው። ዳውንሎድ አድርጊው፣ ሴቭ አድርጊው ጋላሪ ላይ መጀመሪያ፣ ከዛ ወደ እኔ ላኪው። ሳውዲ ዘጋ ደግሞ እኮ በህጋዊ በኤጀንሲ እየሄዱ ያሉ እኮ ነው እየሞቱ ያሉት። በባህር እየሄዱ ያሉት እኮ አይደለም እየሞቱ ያሉት። የሚገርመው ነገር ህጋዊ መንግስት ፍቃድ የሰጣቸው ቢሮዎች ሰባቶች አጣዋትኝ ልጅቷን ውዶች። ችግሩ ኤምባሲ ነው። ቤት ታይታለች። ፍቅርን አስገቢያት ይታለች። እየጻፈች ያለም ኔትወርኳ ነቅሏት መሰለኝ። አጣኋትኝ። ሳፊ ፍቅር እቹ ታገኘዋት። እሷን አግኝቻታለሁ። እሺ የልጅቷ ማን ነበር ስሟ? ቤታ የፍቅር እናት። ቤታ የፍቅር እናት ነው አይደል ስሟ? ፍቅር ደውይለትና ሲመጣ ይጻፍ። ደውዬለታለሁ መንገድ ላይ ነኝ አለኝ። በቃ ቤት ሲገባ መጥቶ ይጻፍ። እንደዚህ አሁን ጥራት አለው። አየሽ ወርቅ አለም ሞገስ አስቻለው ልጅ ናት ደግሞ የኔ እናት። አፈር ልብላ ስታሳዝን።
የሳውዲውን ኤጀንሲ ስልክ ቁጥር ላኩልኝና ነይና ግቢ ጻፊ መተሽ ኮሜንት ላይ ልጅቷን ነው ቤታ ወይንስ ቤታ የኛን ነው የምትሉት? ይታለች ቤታ ቤታ ፍላወር ላኪ ታሳዝን። ፓስፖርት እዚህ ጋር ይዘጋብኛል። ፓስፖርት ካሳየኋችሁ ጩጬ ናት ስታምር ደግሞ የትውልድ ቦታ አዋሽ መልከሳ ይላል። የት ነው አዋሽ መልከሳ? እድሜዋ ገና ልጅ ናት። 2002 የተወለደ ሰው ስንት አመቱ ነው? ኢትዮጵያ አሁን 2018 ነው። 2018 ነው እንዴ? 16 አመቷ ነው። አይ እንደዛማ ቢሆን ፓስፖርት አይሰጣትም። 2002 አይሰጣትም ፓስፖርት። በፈረንጅ ነው በቃ። የትውልድ ጊዜ ዲሴምበር 2002 ዲሴምበር 12 2002 በፈረንጅ ነው። ግልሽቷ በፈረንጅ ከሆነ ስንት አመቷ ነው? በፈረንጅ ከሆነ 24 አዎ፣ ግን አትሆንም። ፊቷ 24 አትሆንም። 16 17 ብትሆን ነው። አትሆንም። ጨምራ ነው ለፓስፖርት ብላ 2002 ባበሻ ስትላቸው እነሱ በፈረንጅ ጽፈውት ነው። እድሜዋን ጨምራ ነው እንዲሰጣት ፓስፖርት አረብ ሀገር ለመምጣት እንጂ ጩጬ ናት። አንድ ፍሬ ናት። 2002 በፈረንጅ የተወለደ ዲሴምበር 2003 በሉ። ለምን ዲሴምበር ስንት ነው የሚለው? የሳውዲው የላቸውም መሰለኝ። ደውልባቸው። ማናት አንዲት ልጅ ዛሬ ሞተች ብለው ሳውዲ አረቢያ። ማነው ስሟ? ወርቅ አለም ሞገስ ትባላለች። የት ሳውዲ የሚፈረደበት ሳውዲ እንዳለ እየሞተ ያለው ህዝቡ ሳውዲ አይደል እንዴ? ደግሞ እኮ በህጋዊ መንገድ የሚሄዱት ናቸው እየሞቱ ያሉት። በባህር የሚሄዱት ህገ ወጦቹ ሳይሆን በህጋዊ መንገድ መንግስት ፍቃድ በሰጣቸው ኤጀንሲዎች የሚሄዱ ሰዎች ናቸው እየሄዱ እየሞቱ ያሉት። በጣም ያሳዝናል። ምን ሆና ነው? ከሄደች ገና ነገ በ14 በኢትዮጵያ 2 ወር ይሆናታል። ወር ከ15 ቀን ደውላ አታውቅም ነበር። ወንድሟ ተስፋዬ እንዳለው ወር ከ15 ቀን ደውላ አታውቅም። ከዛ በ16ኛው ቀን በወር ከ16ኛው ቀን ደውላ ወንድሟን ከዚህ ቤት አውጣኝ፣ መዳም ልትገለኝ ነው፣ እያነቀችኝ ነው። እንግዲህ የመጀመሪያ ደውሏን አስቡት። ታንቀኛለች ምናምን ብላ ትነግረውና ወንድምየው በነጋታው ኢትዮጵያ የላካት ደላላ ቢሮ ይሄድና እህቴን መዳም እያነቀቻት ነው፣ ልትገላት ነው እና እባካችሁ ቤት ቀይሯት ይላቸዋል። ከዛ እነሱም እሺ ትቀየራለች ብለው ሳይቀይሯት ዛሬ ጠዋት ደውለው ሞታለች አሉ። ራሷን አጠፍታለች። ኢማጅን በሄደች 2 ወር ሳይሆናት ገና። እኔ አሁን የሳውዲውን ኤጀንሲ ቁጥር የኢትዮጵያውን ነው የላኩልኝ ደላላ ቁጥር። እኔ የሳውዲውን ነው እየጠየኳቸው ያለሁት። ብኔ ላክልኝ። ምንድን ነው የሚልኩልኝ? እኔ የጠየቅኩት ይህንን ራሱ በሰው ነው በግድ ያገኘው ቁጥሩንና ብሄር የጠየቀና ቅዳሜ ምንም የለንም። ይህን ራሱ ዛሬ አታለናቸው ከኤጀንሲ የተቀበልን ፓስፖርቷን ማለት ነው። እና የለንም የሳውዲ የኢትዮጵያ ብቻ ነው። እና የሳውዲው ቁጥር ከሌላችሁ ታዲያ እውነትነቱን እንዴት ነው ማረጋገጥ የምንችለው እኛ? የሳውዲ ስሙ ከሌላችሁ ስሙን እንኳን ብትሰጡኝ ጎግል ላይ ሰርች አድርጌ ቁጥሩን አወጣ ነበር። የሳውዲ ኤጀንሲ የተቀበላት ኤጀንሲ ስም ከሌላችሁ
ምንም ከሌላችሁ ይሄ በ09 የሚጀምር ስልክ ቁጥር ብቻ ካላችሁ እኛ እውነትነቱን የምታወሩት ነገር እውነት ስለመሆኑ ማረጋገጫችን ምንድን ነው? ልጅቷ መታ ከሆነ ሳቧት ጋይስ። እሷ ናት። እሺ የመዳሟን ስልክ ቁጥር ስጡኝ። የደወለችበትን የመዳምን ስልክ ስጡኝ። ቪዲዮ አብሩ፣ ቪዲዮ አብሩ። ኦኬ የደወለችበትን የመዳምን ስልክ ስጡኝ። አረብኛ የሚያወራው ነው አይደል? አረብኛ የሚያወራ ካለም እኛ እናወራለን። አይደለም የሳውዲ ኤጀንሲ ስም ምንድን ነው? አዎ የመክተቡ ስም ምንና ስልክ። እሺ እንዲተባበሩ ነው ታውቃለህ? አይ ማወቅ ፈልገን ነው እኛ ደግሞ ከዚህኛ ራሳችን። እሺ እባክህን ደውልና ንገረን። እሺ እባክህን። ማን ጋር ነው የደወልሽው? ማን ነው? ደላላ። በደላላ ነው የሄደችው። ደላላ ነው ያገናኛል። ደላላ ነው የሚለው። ደላላው ነው ጀስት ያገናኛል። አንዴ ተስፋዬ ላናግረው ፕሊዝ። ተስፋዬ አሁን የተደወለው ማን ጋር ነው? እሺ አቤት። አሁን የተደወለው ማን ጋር ነው? ደላላው ነው። ደላላው ጋር ነው። ደላላው ማለት የላካችሁልኝ ስልክ ቁጥር ደላላ ነው። ደላላው ነው አይደለም። ያ የቢሮ ቁጥር ነው ኤጀንሲው። ለእናንተ ደውሎ ሞታለች ያላችሁ ማን ነው? ኤጀንሲው ነው ደውላ እንደዚህ ያለኝ። ደውሎ ሞታለች ያለ ኤጀንሲ የደወለው አካል ስሙ ማን ነው? ሴት ናት? ወንድ ነው? ወንድ ነው። ስሙን እንኳን አላውቅም። እሺ ደውሎ ሞታለች ታክሲ ልክ ምን አልከው? ምን ጠየቅከው? በምን አልከው? በቃ እርግጠኛ ነኝ ምን እንዴት ትናንት አውርተን እንዴት ዛሬ ሞታለች ትለኛለህ ስለው በቃ እኛ ምንም ማድረግ አንችል አርፋለች አለች። በቃ ደጋግሜ ስደውል እርግጥ ነው ልክ ነው አለ። ሁሉም ጋር ስደውል እኮ ምን አለ? ከዛ አስክሪን ይመጣል አልክ? ምንም አላለኝ። የሆነ ወረቀት ምናምን ነው ከመዘጋጃ ወንድሟ መሆኑን አረጋግጠና ይዘና አስክሬኑ እንዲመጣ ነው ያለ። እሺ የመዳሟ ስልክ አለ የደወለችበት አንተ ጋር በወር ከ16ኛው ቀን ደውላ መዳም አነቀችኝ ከዚህ ቤት አስወጣኝ ያለችህ ስልክ ቁጥር አለክ? የሲስተር ይሄ በኢሞ ነው ያወራነው እሷ ጋር እንዴ። እህትክ በመዳም ስልክ አይደለም የደወለችው? በራሷ ስልክ ነው የደወለችው? ስልክ አላት? በራሷ ስልክ ነው የደወለችው። ስልክ ደውላ አታውቅም? ወር ከ15 ቀን አላልክም? ኬታ መጣች ስልክ ደሞዝ ካልተሰጣት ወር ከ15 ቀን እስከሚሆን ድረስ ዋይፋይ ፈቀደችላትና ዋይፋይ ሰጣን ነው የደወለችልኝ። ኦኬ። ስለዚህ የመዳምም ስልክ የለህም? የሳውዲ አረቢያው ቢሮም ስልክ የለህም? አዎ የለኝም። ታዲያ እኛ በምንድን ነው የምናረጋግጠው? ታዲያ እኔ እኮ ሳውዲ ኤጀንሲ ልደውል ነው የሳውዲ ኤጀንሲ ስልክ ብዬ ጠየኳችሁ። እንሺ ኢትዮጵያ ያለው ኤጀንሲ ልደውል እስኪ ከተሰጠ የሳውዲውን። ቢሮ ሄደክ ነበረ? አዎ ቅዳሜ ነው የሄድኩት ቢሮ። ምንድን ነው ስሙ ቢሮ? አልሰፈር አልሰፈር። ስፔሊንጉን ትልኩልኝ ያላችሁ ዋትሳፕ ላይ ላክልሽ? እሺ አዎ እሷ ትላክልኝ። በእንግሊዝኛ ስፔሊንጉን ላኪልኝ የኤጀንሲው። እሺ ይታአለክ ይሻካለክ ለኔ በኢሞ ላክልኝ ነው።
የቱ ካላስ እንደዚህ አታርጉ። የታለ በጋለፍ ተገባ ይሁን ነው። ይሄን ፎቶ አንስታ ከሆነ በአማርኛ ነው የተጻፈው። ችግር የለውም እኮ ላኪልኝ በአማርኛ እንዲሆን። ይሄ ባምቢ ነው የሚለው ላካችሁልኝ ቁጥር ራሱ ዋትስአፕ አለው ስገባ የሆነች የኤጀንሲ ከሆነ ለምን እንትን አይልም? ለምን የኤጀንሲ የስም ፕሮፋይል አይሆንም? ለምን የሴት ፎቶ ሆነ ዋትስአፓቸው? እርግጠኛ ናችሁ የላካችሁት ቁጥር ትክክለኛ ቁጥር ነው? ለበራ ትክክል ነው ማለት እኔ በኤጀንሲዎች ቁጥር ማቀው ኤጀንሲ ዋትስአፓቸው ላይ የኤጀንሲያቸውን ስምና ምልክታቸውን ነው ፕሮፋይል እንጂ የሚያደርጉት። ሌላኛውን ስልክ ዝጉት እንድንደማመጥ ባካችሁ። ሌላኛውን ላይቭ ሌላ ሰው አጠገባችሁ ይሄን ላይቭ የከፈተ አካል ካለ ስልኩን ይዝጋ፣ እኛ መደማመጥ እንድንችል ፕሊዝ። ኤጀንሲ ቁጥሮች የለም የኔ ኢሞ ነው ፋይል ዋትስአፓቸው ብዙ ጊዜ የራሳቸው ሎጎ ምልክት እንጂ እንደዚህ የሰው የግለሰብ ፎቶ አይደለም የሚያደርጉት። ለዛ ነው እርግጠኛ ናችሁ ቁጥሩን ትክክል ናችሁ ያልኳችሁ። ዋትስአፕ ላይ ላካችሁልኝ እዛ ያየኸው ፎቶ ቢሮ አይተሃታል? ቢሮ ስሄድ አይቻታ ንገራት። ይሄ አሁን ያሳየሽኝ ፎቶ ሲያሳይ አሳይኝ እያለሽ ነው። አንዴ ስክሪንሾቱ ዝግ ስለሆነ በሌላ ስልክ ፎቶ ላንሳው ቶሎ። ይሄን ላይቭ ካዩ ፎቶን እንዳይቀይሩት። 1 ሰከንድ። ኦኬ አሁን አሳይካለሁ። እቺ ልጅ አይተካታል ቢሮ ስትሄድ። ይሄ ነው ዋትስአፕ የላካችሁልኝ ቁጥር። ይቺ ናት። አዎ ራሷ ነች። አይተካታል። አዎ ይቺን አገኘኋት። አዎ ስለዚህ የቢሮዋ ባለቤት ናት ማለት ነው። አዎ ጥሩ ልደውልላት። ለበረራ ስትሄድ የለበሰችው እኮ ለበረራ ስትሄድ የለበሰችው ዩኒፎርም ላይ እኮ ስልክ አለ። ቤታ ልብ አላልኩም ነው የሚልሽ። ተሸኛት ቦሌ የለበሰችውን ዩኒፎርም አላየከው? አላየሁትም። እኔን ስማለሁ ብለሽ እሺ፣ ቆይ አሁን ደውልላት። የኢትዮጵያ ያለው ኤጀንሲ ጋር እስቲ አሁን ደውልለት። ቅድም አገኛለሁ አላለ? ታዩ እኔ ልደውል ነው። ቆይ ልጅ ሴትዮዋ ጋር ልደውል ነው የላካችሁልኝ ጋር። እሺ በዚህ ስልክ ቁጥር ነው ዛሬ ጧት የተደወለልክ? ለምን ከኔ ጋር ፎከስ አታረጉ? በተለያየም ስልክ ደውሎልኝ የተደወለልክ ዛሬ በዚህ ቁጥር በተማከለ በላካችሁልኝ። አሁን ቤታ የፍቅር እናት አቤት። አንቺ አሁን ዋትስአፕ ላይ በላክሽልኝ ስልክ ነው የተደወለለትና ሞታለች የተባለው? በሱ ነው። ሌላ ቁጥርም አለ። በዚህም ደውላለች። በዚህም ደውላለች። በኋላ ላይ ደግሞ በሌላም ቁጥር ደውላለች። ሌላኛውንም ቁጥር ላኩልኝ። ይሄ ካልተነሳ በሌላኛውም እንድደውል። እሺ ሁሉንም ልላክላት። የእንትኑን ስም አላክሽልኝም እኮ የኤጀንሲውን ስም ሲያነሱ ምንድን ነው የምለው? እንትን ቢሮ ማለት አለብኝ እኮ። ስሙን ላኩልኝ አልኳችሁ። ምን ሆናችሁ ነው ድንብርብራችሁ የወጣው እንደዚህ? እሺ ወንድምዬው ደንግጦ ነው። እሺ እሷስ? አሁን እሱ ዋትሳፕ ስለሌለው በእሷ ዋትሳፕ ነው ኮንታክት እያደረኩ ያለሁት። አሁን ስሙን በጽሁፍ ላኩልኝ ዋትሳፕ ላይ ብዬ ነበር። ኦልሬዲ ጠራና ቶሎ ብዬ ዘጋሁት። ለምን ሲያነሱ ምን ብዬ ላውራ? የቢሮውን ስም ማወቅ አለብኝ። እንትን ቢሮ ነው ብዬ ነው ንግግር መጀመር ያለብኝ አይደል?
ዩኒፎርሙንም አላዩም።